ዛሬ ውድ ቤተሰቦቼ ለአንድ ወገን ብቻ ሳይሆን እስኪ ለሁለት ሆናችሁ እስኪ ሁላችሁም በምታምኑት ፈጣሪ ምንም ነገር የተሰማችሁን ነገር እስቲ ኮሜንት አስቀምጡ። እዚህ ጋር ሄርሜላ የራሷን ሀሳብ ትናገራለች። እዚህ ጋር ሩታም የራሷን ሀሳብ ትናገራለች። እውነት ያለውና ትክክለኛው ነገር ያለው ማንጋ ነው ብላችሁ ታስባላችሁ? ይሄ ከሌላ ወዳታለሁ አደንቃታለሁ ምናምን አይደለም። በቃ ለእውነት እስኪ እናንተ ለእውነት ላመናችሁት ፈጣሪ ለእውነት እስኪ ኮሜንት አስቀምጡ። እዚህ ጋር አንድ መደብ ማሰብ ያለባቸው ነገር ምንድነው? አብርሃም ከዚችኛይቱም ጋር ሲሆን ምርጥ ሰው ይሆናል፣ ከዚችኛይቱም ጋር ሲሆን ምርጥ ሰው ይሆናል። አሁን ላይ አብርሃም ትክክለኛው የትኛው እንደሆነ ጭምብሉ በጣም ተገልጧል። ማን እንደሆነ በደንብ አይተነዋል። ግን ደግሞ እዚህ ጋር አንድ ማየት የተሳናቸው ሰዎች እስካሉ ድረስ እነሱ ሰዎች እስከሚገባቸው ድረስ እኛም ከመናገር ወደ ኋላ አንልም። አሁን ላይ ሩታን እንደዚህ አይነት ውሳኔ እንድትወስንና እንደዚህ አይነት ነገር ውስጥ እንድትገባ ያደረጓት እነሱ ናቸው። ምክንያቱም የሚያደርጉት ነገር እልህ የሚያስይዝ ተስፋ የሚያስቆርጥ ወደ ኋላ እንድትሄድ እንጂ ወደፊት እንድትሄድ የማያደርጋት አላደለ በቃ እልህ የሚያስገባ ማለት ነው። እና ያ ነገር አሁን ላይ ሩታን የፈለገችው ነገር እንትን እንዳትል በቃ ጥሩ አርጋ እንትን እንዳትል ነው፣ ወይም ደግሞ ቁጭ ብላ አስባብን ምንድነው እንዳትል ነው ያደረጋትና አብርሃም ከመጀመሪያ ለሱ እንቁ የነበረች ሴት ዛሬ ላይ ደግሞ ለሱ ማትገባ ሆና ስትገኝ አስባችሁታል? እና በጣም ነው የምትወደው፣ በጣም ነው የምታከብረው እውነት ለመናገር እና እንደውም አንዳንድ ግቹ ምን አሉ እንደው አንቺ አታከብሩም ትመቸዋለሽ በሰው ፊት ሁላ ምናምን አላሉም። አብርሽ እኮ ምት አይደለም ገና በጥፊ አይደለም ገና ዱላ ራሱ ያስፈልገዋል። ምክንያቱም በትንሹ የሚመለስና በዱላ የሚመለስ ልጅ አይደለም፣ ተበላሽቷል ማለት ነው። በቃ የበፊቱ አብርሽ ያ ንጹህ አብርሽ በጣም ለሰው ሀሳቢ የሆነው የፍቅር አብርሽ አይደለም፣ መጥፎ ሆኗል። አሁን ባለጌ የሆነ አብርሽ ሆኗል። እና እስኪ እናንተ እዚህ ጋር ሄርሜላና ሩታ ሲያወሩ እውነት ማንጋ ያለ መሰላችሁ? ስህተት ያለው ማንጋ ነው? እስኪ ኮሜንት ላይ አስቀምጡልኝ እናንተ ለእውነት ማለት ነው። ፍረዱ እስቲ።